የዚህ አይነት መገናኘት ዋናው ዓላማ እንደዚህ ያሉ ቮይሶች ሌላ ጊዜ ለመደመጥ እድል የሌላቸው ቮይሶች ለመደመጥ እድል ስለሚያገኙም ጭምር ነው መስማቱን የፈለኩት። በአራቱም ጥያቄዎች የድምር የሆነው ሐሳብ የክሪኤቲቭ ቲንኪንግ ከሌሎች ቲንኪንጎች ያለው ልዩነት በደንብ ግንዛቤ መወሰድ አለበት። ስትራቴጂክ ቲንኪንግ ሲሆን፣ አናሊቲካል ቲንኪንግ ሲሆን፣ ሲስተሚክ ቲንኪንግ ሲሆን የራሱ ባህሪ ያለው። ክሪኤቲቭ ቲንኪንግ ማለት ልክ ወንድሜ ለጤና አንድ አፕሊኬሽን ሰርቶ በመንግስትም ይሁን በግል ያን አፕሊኬሽን የሚሰሩ ሰዎች ሊፈጠሩ እንደሚችሉ አስቦ ከነሱ በልጦና ተሽሎ መገኘት አንድ 10 ፈጥሮ በአንዱ ስኬት ማግኘት 9ኙ ደግሞ ውሃ ሊበላው ይችላል። ክሪኤቲቭ ቲንኪንግ ሪስክ ወሳጅ ነው የሚባለው ለዛ ነው። የፈጠርከው ሁሉ ገበያ ያገኛል ማለት አይደለም። የፈጠርከው ሁሉ ተቀባይነት ያገኛል ማለት አይደለም። ክሪኤቲቭ ቲንኪንግ እስካለ ጊዜ ድረስ ግን እነዛ ኮምፒት የሚያደርጉ ሰዎች የምትበልጥበት አንዱ አቅምህ ተሽለህ መገኘት ነው የሚሆን። ብዙዎቻችሁ ጋር ያየሁት አንዱ ስጋት ይሄ ነው። ሁለተኛው መንግስትን እንደ ትሬት እንደ አጋዥ፣ እንደ ደጋፊ፣ እንደ ገዢ ብቻ ሳይሆን እንደ ትሬት የማየት ዝንባሌ አይቻለሁ። ለምሳሌ ወንድም ያነሳውን የጤናውን ጤና ሚኒስቴር እንደዛ መጀመሩ ጥሩ ነው። የእናንተን ሲስተም አላቀውም፣ የጤናን አቀዋለሁ። የጤና የተጀመረበት ዋናው ምክንያት አዲስ አበባ ውስጥ በጣም በርካታ ፋርማሲዎች አሉ። ሰው ድንገት ማታ ያመውና መድኃኒት ፍለጋ እዚኛው ጋር ሲሄድ የለም፣ እዛኛው ጋር ሲሄድ የለም፣ እዛኛው ጋር ሲሄድ የለም ይባላል። በአንድ አፕ የሚፈልገውን ነገር በአንድ ሰዓት ማግኘት ሲገባው 3 ሰዓት የሚቆይ ከሆነ ያ በሽተኛ ሊጎዳ ይችላል። ሪሶርሱ እያለ በመረጃ እጥረት ምክንያት የሚጎዱ ሰዎች ስላሉ ለነዛ ኢንፎርሜሽን ፕሮቫይድ ማድረግ አለብን ከሚል ነው አንደኛው። አሁን ወንድም ያነሳው በጣም ክሪቲካል ሲስተም ነው። ኢትዮጵያ ውስጥ የሜዲካል ፕሮፌሽናል በጣም ውስን ናቸው። አጠቃላይ ሳይሆን በአንዳንድ ሴክተር ላይ ያለ አቅም ውስን ነው። ለምሳሌ በጉሮሮ ላይ ባለ በሽታ 50 ሰው ብቻ ቢኖረን ያ 50 ሰው 50 ወረዳ መሄድ ስለማይችል አንድ ሴንተር ሆኖ ኬዞች ወስዶ ቨርቹዋሊ መድኃኒት አዞ በሺዎች ማዳን ይችላል። በጣም ኢምፖርታንት ሲስተም ነው። የኢትዮጵያ ጋፕ ነው። በቂ ሙያተኛ የለንም። በሲስተም ታግዘን አንዱ ሙያተኛ ለብዙ ሰው እንዲያገለግል ማድረግ የሚያስችል ስለሆነ ወይም በኳንተም ሳይንስ ለምሳሌ 2 ሰው ቢኖረን በእያንዳንዱ ዩኒቨርሲቲ ያም ማስተማር ባንችል ያ 2 ሰው ቨርቹዋሊ በሺህ የሚቆጠር ተማሪ ሊያስተምር ይችላል ማለት ነው። እና እንደዚህ አይነት ሲስተም በጣም አስፈላጊ ናቸው ለኛ። ብዙ ደግሞ አይደለም፣ 2 ብዙ አይደለም፣ 10 15 20 መኖር አለበት። ከዛስ ጊዜው ኮንቨርጀንስ ስለሆነ እነዚያ 2 3 5 ያሉ ተቋማትና ምርቶች ይደራደራሉ እንዴት ኮንቨርጅ አድርገው በጋራ እንደሚሰሩ። አንደኛው በዳሽቦርድ ሌቭል ሲስተም አንድ ዘርግተው ያ ሰው ከፈለገ ወደዚህኛው ካልፈለገ ወደዛኛው እንዲሄድ ማድረግ ይቻላል። ኦር 2ቱ በጋራ ሆነው አንድ ሰርቪስ መስጠት ይችላሉ። ያን ያንተ ሲስተም እና ጤና ያለው ሲስተም በይዘት ምን አይነት መመሳሰል እንዳላቸው አሁን ስለማላቅ ማገናኘትና መደራደር ያስፈልጋል። በእርግጠኝነት ግን ጤና እንደዚህ ያሉ ወጣቶች ሰርተው ሲያመጡ በትብብር አግዞ እንደሚሰራ ጥርጥር የለኝም። ከሌለም የኔ መልእክት እሱ ነው፣ አግዘን መጠቀም አለብን ነው። ሁለተኛው ወጣት ያነሳው የኳንተም ቴክኖሎጂ ጉዳይ እንዳለው ነው። ልክ እንደ ኤአይ የኳንተም ኮምፒውቲንግ አቅም በከፍተኛ ደረጃ ማርሽ ቀያሪ ነው። ለምሳሌ የዛሬ 5 እና 10 ዓመት ታስታውሱ ከሆነ ይሄንን ቤት የሚሞላ ሰርቨር የዳታ ፋርም የሰርቨር ፋርም ብለን የምንገነባው በጣም ሰፊ የዳታ ሴንተር አይታችሁ ከነበረ አሁን ባለው በኤንቪዲያ ቴክኖሎጂ ምናልባት እቺን ቦክስ የሚያክል የዳታ ሴንተር አቅም ያለው ድሮ ቤት የሚያክል የምንገነባበትን ይተካዋል። ሳይዝ ብቻ ግን አይደለም፣ ኮምፒውቲንግ አቅሙ
ኮምፒውቲንግ አቅም አደገ ማለት አንድ ሳይንቲስት ለአንድ በሽታ መድኃኒት ለማግኘት ዳታ ሰብስቦ ፓተርን አናላይዝ አድርጎ መድኃኒቱን ለማውጣት ዓመት የሚፈጅበት ከሆነ በኳንተም ኮምፒውቲንግ እና በኤአይ በ5 እና 10 ደቂቃ ያንን አናሊሲስ ይሰራው ይችላል። መድኃኒት ለማግኘት አዳዲስ ነገር ለማግኘት በከፍተኛ ደረጃ የሚያግዝ ነገር ነው። ያ ግን ቅድም እንዳልኩት ከፍተኛ የሃርድዌር ካፓሲቲ ስለሚፈልግ በንድፍ ደረጃ ብቻ ሳይሆን በኢምፕሊሜንቴሽን ደረጃ በኳንተም የሚታገዙ ሲስተሞች ለመፍጠር የዲጂታል 2030 ዋነኛ ዓላማ ቢያንስ ሀገር በቀል ሮቦት፣ ሀገር በቀል ስልክ፣ ሀገር በቀል አይፓድ መፍጠር የሚያስችል የሃርድዌር ማኒፋክቸሪንግ ካፓቢሊቲ መገንባት ነው። ክላውድ ብቻ ሳይሆን ከሶፍትዌር ወጥተን ሃርድዌር መገንባት ነው። እነዛ የሃርድዌር ሲስተሞቻችን የኮምፒውቲንግ አቅማቸው አድጎ ወንድሜ ወደ አሰበው ደረጃ ለማድረስ እሱ እንዳለው የሁላችን ትብብር ያስፈልጋል። ተባብረን ከሰራን ኢትዮጵያን ማሳካት የምንችል ይመስለኛል። ሶስተኛው ከቡና ጋር የተያያዘው ጥያቄ እህት ያነሳችው በጣም ልክ ነው። ቡና አቴንሽን የሚፈልግ ለኢትዮጵያ በጣም ብዙ ሀብት እያመጣ ያለ ምርት ነው። ግን የኢትዮጵያ መንግስት ለቡና ሴክተር አቴንሽን አልሰጠም ወይ የሚል ጥያቄ ደግሞ በጣም ከባድ ጥያቄ ነው የሚሆነው። የዛሬ 5-6 ዓመት ኢትዮጵያ ከቡና ኤክስፖርት የምታገኘው ገንዘብ 700 ምናምን ሺህ ገደማ ዶላር ብቻ ነበር። ዘንድሮ ወደ 2.5 ቢሊዮን ዶላር ደርሰናል። ቡና እንደሌላ ጉዳይ አይደለም። ካልተከል፣ ካልተንከባከብን፣ በጥራት ካልለቀምን፣ ካላጠብን፣ በዓለም ገበያ ካልተወዳደርን ከመሬት ተነስቶ 700 ሺህ 2 ቢሊዮን ሊገባ አይችልም። ስራ ይፈልጋል። ባለፉት 6-7 ዓመታት በግሪን ሌጋሲ ብቻ ክሎስ ቱ 9 ቢሊዮን ችግኞች ተክለናል። በዚያ ምክንያት ነው የኢትዮጵያ ኤክስፖርት 3 እጥፍ በላይ ያደገው። ምን እየሆነ ኮንሱም እያደረግን። አሁን ዩጋንዳ ብትሄዱ 5% 10% አይሆንም ኮንሰምሽን። እኛ ጋር ግን እንደምታውቁት ሁላችንም ቡና እና ውሃ በደንብ ስላለየን ቡና እንደ ውሃ ስለሆነ አንደኛ፣ ሁለተኛ፣ ሶስተኛ ስላለ ከፍተኛ ኮንሰምሽን ያለበት ሀገር ነው። ኮንሱም አድርገን 3 እጥፍ የቡና ኤክስፖርት ማደግ ማለት ቀላል ትርጉም የሚሰጠው ጉዳይ አይደለም። ያን በዲጂታል ማገዝ፣ በጥሬው መላክ ብቻ ሳይሆን ቫልዩ አድ ማድረግ፣ እህቴ እንዳለችው ሀሳብ ያላቸው ሰዎች ሲኖሩ ማገዝ በሚመለከት እየተሞከረ ነው። የሚቀር ነገር ካለም መንግስት አበክሮ ይሰራል። የጋራ ጥቅማችን ስለሆነ ቡና ላይ ተሰርቶ በግሉ የሚጠቀም የለም፣ እኛም ተጠቃሚ ነን። በቡና ኤክስፖርት ሲሳተፉ የነበሩ ሰዎች ባለፉት ጥቂት ዓመታት ቡና ልከው ከሚያገኙት ሀብት አብዛኛው የውጭ ምንዛሪ ለነሱ ስለሚሰጣቸው ኢትዮጵያ ውስጥ ካለው የኢንቨስትመንት ሴክተር ሁሉ የተሻለ አዋጭ ማለት እንደዚህ ኤክስፖርት አድርገው ዶላር ካገኙ በኋላ ዶላሩን እንዲጠቀሙበት በሆነ ፐርሰንቴጅ የተፈቀደላቸው ሴክተሮች ናቸው። ከነሱ ውስጥ አንዱ ቡና ነው። ዘንድሮ ብንጀምር ቡና መላክ ብቻ ሳይሆን ቡና መትከል አለባችሁ ዋና ዋና ላኪዎች ብለን ወደ 100 ሺህ ሄክታር ገደማ ቦታ ጠይቀዋል። እኛ ብቻ ሳንሆን ላኪዎችም እንዲሳተፉ ከውጭ የሚመጡም ቡና ገዝተው እንዲሸጡ ሳይሆን ቫልዩ አድ እንዲያደርጉ፣ እነዚህ ጉዳዮች በእኛ በኩል ጥረት እንዳለ ያመላክታሉ። ግን ጥረት ሁልጊዜ ሙሉ ስለማይሆን የሚጎል ነገር ካለ በዚህ አይነት አውድ በሚገኝ መረጃ እየተማርን ምናሻሽለው ይሆናል። የመጨረሻው ጥያቄው ጥሩ ነው፣ ስሙ ግን ችግር አለበት። ቅዱስ ያሬድ ነው ያለው። ነጠብቄ የነበረው ሙዚቃ ፈጥሮ እንደሆነ ብዬ ነበር። እሱ ግን ኤአይ ፈጥሮ ያለው ወደ አፍሪካ ልወጣ ነውና መንግስት ምን ያግዘኛል ነው ያለው። እንግዲህ ቅዱስ ያሬድ የሙዚቃ ኖታ ከመፍጠር ወጥቶ ወደ ኤአይ ካደገ አዳፕቲቭ ነው ማለት ነው። ስሙ ራሱ ከዘመን ጋር አብሮ የሚያድግ ነው ማለት ነው። ይሄን በጥሩ እናየዋለን። የኢትዮጵያ መንግስት ቅድም እንዳነሳሁት ከኢትዮጵያ ማርኬት አልፈው ወደ አፍሪካ ማርኬት ምርቶቻቸውን የሚወስዱ የቴክኖሎጂ ኩባንያዎች ካሉ በሙሉ አቅሙ ድጋፍ ያደርጋል። በሙሉ አቅሙ በገንዘብም
የኛ የውጭ ጉዳይ ሚኒስቴር ዲፕሎማቶችና አምባሳደሮች ልክ መንግስት እንደሚያገለግሉት ቴክኖሎጂ ኤክስፖርት የሚያደርግ ግለሰብና ቡድን ካለ ኢኳሊ ሰርቭ ያደርጋሉ። ዋናው የምንፈልገው ወጣቶቻችን ከዚህ ከጠባቡ ገበያ ቅርምት ወጥተው ወደ ሰፊው ገበያ እንዲደርሱ ለማድረግ ነው። በድምሩ ግን ወጣቶች ኮንሰርን መሆናችሁ ማንሳታችሁ ተገቢ ሆኖ ትንሽ ቢታይ የምለው ጉዳይ የኛ መንግስት ታለንት ኢንፍራስትራክቸር ብሎ ያምናል። ልክ ድሮ መንገድ ለአንድ ሀገር እድገት ወሳኝ ነው፣ ቴሌኮም ኢንፍራስትራክቸር ወሳኝ እንደሚባለው ታለንት ከሃይዌይ ያላነሰ፣ ከኤሌክትሪክ ያላነሰ፣ ከቴሌኮም ያላነሰ ወይም የበለጠ ወሳኝ መሰረተ ልማት ነው ብለን እናምናለን። ይህም በማመናችን ምክንያት አንደኛ ሰመር ካምፕ የሚባል በአርቲፊሻል ኢንተለጀንስ በኢንሳ በመቶ የሚቆጠሩ ሰዎች በየዓመቱ ወደ ተቋሞቻችን ገብተው ተምረው እንዲወጡ ማድረግ የጀመርነው ታለንት ላይ ኢንቨስት ማድረግ መንገድ ከመስራት ጋር እኩል ነው ብለን ነው። ሶስተኛው ጥያቄ ምን አለ? የኢንሳ ታለንት ዲፓርትመንት ውስጥ የሰራውና የራሴን ፕሮዳክት ያወጣው ሰው ነኝ አለ። ኢንሳ ውስጥ ልክ እንደ ሌሎች ዲፓርትመንቶች ለታዳጊዎች ለታለንት ተብሎ የተዘጋጀላቸው ቦታ፣ አስተማሪዎች፣ ሪሶርሶች አሉ። ስራዎቻቸውን በእውቀት ታግዘው እንዲያወጡና ራሳቸውን ይችሉ የሚያስችል። ሶስተኛ በአብሮት ላይብረሪ በየዓመቱ ታዳጊዎች ይወዳደራሉ በሮቦት በኤአይ አይታችሁ ከሆነ። ሞስት ኢምፖርታንትሊ ግን ሪሰንትሊ የጀመርነው ስታርታፕ ይህን በኩራት መናገር እችላለሁ። በኩራት ኤአይ ያዘጋጀው G+4 G+5 ህንፃ ለስታርታፖች 3 ወር 4 ወር 5 ወር እዛ ተቀምጠው መብራት ሳይሉ ቤት ክራይ ሳይሉ ኮምፒውተር ሳይሉ የተሻለ እውቀት ካለበት ቦታ እያመጣ የልጆቹን ሐሳብ ፍሬያማ እንዲሆን አብቅቶ ከፕሮዳክት ጋር ግራጁዌት እንዲያደርጉ አንድ ብር ሳይከፍሉ ማለት ነው የማድረግ ዝንባሌ። በዚህ ዙሪያ ያላችሁ ሰዎች በድፍን አፍሪካ ብትንቀሳቀሱ አታገኙም። እንዲህ ያለ ነገር አታገኙም። ለምንድነው የኛ መንግስት ፎቅ ሰርቶ ኮምፒውተር፣ ኢነርጂ፣ ኢንተርኔት አድርጎ ወጣቶች ከሐሳባቸው ጋር መጥተው እርስ በርስም ተገናኝተው ለመንግስትም አክሰስ ኖሯቸው ፕሮዳክታቸውን ይዘው ማርኬት እንዲወጡ የምናደርገው ያላችሁ እንደሆነ ኢንቨስትመንት ነው፣ ግን እንደ መንገድ ግንባታ ነው። ታለንት ኢንፍራስትራክቸር ስለሆነ ኢንቨስትመንት ነው፣ እንደ ቴሌኮም ግንባታ ነው። ለህዳሴ ቢሊየንስ ማውጣትና ለወጣቶች ታለንት ቢሊየንስ ማውጣት ሪተርን ኦን ኢንቨስትመንት የሚገኝበት ጊዜ ይለያይ ይሆናል እንጂ ሁለቱም ለኢትዮጵያ በሆነ ጊዜ ያወጣንባቸውን ሀብት ይመልሳሉ። ይሄን ታሳቢ ተደርጎ የሚሰራ ስራ ነው። ሶስተኛው ክሪቲካል ጉዳይ ዶክተር በለጠ ቢያዝ ጥሩ የሚሆነው የዛሬ 3 እና 4 እና 5 ዓመት የኢትዮጵያ መንግስት መስሪያ ቤት ማለት በወረቀት ክምር በተጣሉ ፕላስቲኮች ክምር ገብቶ ለመውጣት እንኳን የሚያስቸግር ኤርጎኖሚክሱ የቆሸሸ የተበላሸ ነበር ታውቃላችሁ። ዛሬ ግን መንግስት የራሱን መስሪያ ቤት ብቻ ሳይሆን ስታርታፕ ብሎ በነፃ ያዘጋጃቸው ቦታዎች በየትኛው መመዘኛ ሻል ያለ ፕራይቬት ሴክተር ሻል ያለ ኩባንያ ከሚያዘጋጀው የመስሪያ ቦታ ያነሱ አይደሉም። በጥራትም አቬል ሲደረግ ከጥራት ከኳሊቲ ጋር ጭምር ስለሆነ ማለት ነው። እነዚህ ጉዳዮች እንደ ጅምር ሙከራ ቢወሰዱ የሚቀሩ አሉ። አዎ ሳንድ ቦክስ እኮ ያልነው ለሱ ነው። ሁሉን አውቀን አልጨረስንም። ጥርጣሬው አለ። ተዘግተን ይኖርን ማህበረሰቦች ነን። ፕራይቬት ሴክተር ማገዝ ትክክል መሆኑን ገና አላመንም። ሳፋሪኮም እንኳን ሲመጣ ምን ያክል ተጨንቀን ነበር ትዝ ይላችኋል። ገና ነው። እየተማርን እንደ ቅዱስ ያሬድ አዳፕት እያደረግን ከሄድን እናንተ የምታነሳቸው ችግሮች ይፈታሉ የሚል እምነት አለኝ። የመንግስት ኃላፊዎች ግን ከምንሰራው ስራ እኩል ታለንት ላይ ኢንቨስት ማድረግ፣ እነዚህን ትናንሽ ስታርታፖች ወደ ዩኒኮርን እንዲያድጉ ማድረግ፣ ገበያ እንዲያገኙ ማድረግ፣ እንዳይጠፉ ማድረግ ድምር ብቻ ሳይሆን ድርብ ኃላፊነት እንደሆነ ማሰብ ያስፈልጋል። እነሱ ከጠፉ እድገት ስለማይኖር እነሱን የማብቃት የመምራት ጉዳይ የሁላችን ኃላፊነት እንደሆነ ቢታሰብ መልካም ነው ማለት እወዳለሁ።